እንደምን አላችሁ ተማሪዎች? በዛሬው የምናየው የአስረኛ ክፍል የማቴማቲክስ ትምህርት ዩኒት ዋን እናያለን። ዩኒት ዋን ለዛሬ የምናየው ፓርት ዋንን ነው። ሶ ዩኒት ዋን ሪሌሽንስ ኤንድ ፋንክሽንስ ይላል። ሶ እዚህ ቶፒክ ላይ 180 ጥያቄዎችን አዘጋጅተናል። እነዚህን ጥያቄዎች ከነ መልስና ማብራሪያ ጋር አብረን እናያለን። ማቴማቲክስ ብቻ ሳይሆን ሌሎች የትምህርት አይነቶችንም የአስረኛ ክፍል ሁሉንም የትምህርት አይነቶች እዚሁ የዩቲዩብ ቻናል ላይ እየሰራ እንገኛለን። እንዲሁም ደግሞ የቴሌግራም ቪአይፒ ቻናል አለን። ይህንን ቪአይፒ ቻናል ጆይን ማድረግ ትችላላችሁ። ሁሉንም የትምህርት አይነቶች ጥያቄዎችን እና የጥያቄዎችን መጽሐፍ ከነ መልስና ማብራሪያ ጋር በፒዲኤፍ የያዘ የቴሌግራም ቻናል ነው። እንደዚሁም ደግሞ ሶፍት ኮፒ እና ሾርት ኖቶችን ላይ የያዘ ቱቶሪያሎችንም ጨምረን ያስቀመጥንበት የቴሌግራም ቻናል ነው። ስለዚህ ይህንን የቴሌግራም ቻናል ጆይን ለማድረግ እዚህ ጋር ተቀመጠው የስልክ አድራሻችን ወደ ቴሌግራም ጻፉልን። ለአሁኑ ወደ ጥያቄዎቹ እንለፍ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር ዋን ቱ ዘ ፎሎዊንግ ፓተርንስ ሪፕሬዘንት አን አርትሜቲክ ሲኩዌንስ። የአርትሜቲክ ሲኩዌንስ ሪፕሬዘንት የሚያደርገው ፓተርን የትኛው ነው? ኤ 3 6 12 24 48 B 5 10 15 20 25 C 2 4 8 16 32 D 1 3 9 27 81 ኦኬ B 5 10 15 20 25 የሚለው ነው። እዚህ አርትሜቲክ ፓተርን ስንል ዲፍረንት ኮንሲኩዌቲቭ ተርምስ ነው። በኮንሲኩዌቲቭ ተርምስ መካከል ያለ ዲፍረንስ ይኖራል። ዲፍረንሱ እዚህ ጋር ስንት ነው? ፕላስ 5 አይደለ? ሁሉም ላይ ፕላስ 5 እየጨመረ የሚሄድ ነው። ስለዚህ ፕላስ 5 ፕላስ 5 ላይ 5 ስንጨምር 10 ከዛ 15 20 25 እያለ የሚሄድ ነው። ሌሎቹ የዛሬ ጂኦሜትሪክ ፓተርን ስንላቸዋለን ከቢ ውጭ ያሉት ማለት ነው። ኦኬ ነምበር 2 find the missing term in the arithmetic pattern 12 17 22 dash and then 32 24 25 27 28 ሲ 27 ነው አይደል? ስለዚህ ይሄ 27 የሚሲንግ ተርም ነው። ምክንያቱም ፓተርን እያንዳንዱ ላይ ስንት ስንት ነው የጨመረው? 5 5 አይደለ? 12 ላይ 5 ስንጨምር 17 17 ፕላስ 5 22 20 ፕላስ 5 27 ይሆናል ማለት ነው። 3 the rule multiply by represents what type of pattern? የመልቲፕላይ ባይ የሚለው የፓተርን የትኛውን ነው የሚወክል? ጂኦሜትሪክ ፓተርን፣ አርትሜቲክ፣ ሊኒየር ፓተርን፣ ሰብትራክሽን ፓተርን። ኤ ጂኦሜትሪክ ፓተርን ነው። ጂኦሜትሪክ ፓተርን each term is obtained by multiply በማባዛት ነው። the previous one by common ratio በኮመን ሬሽዮ በማባዛት የሚገኝ ከሆነ ምን እንለዋለን? ጂኦሜትሪክ ፓተርን እንለዋለን ማለት ነው። ስለዚህ መልቲፕላይድ ባይ 3 ስንል ኮመን ሬሽዮ ምንድነው? 3 ነው። ስለዚህ የፕሪቪየስ ተርሙን በ3 በማባዛት የምናገኘው ጂኦሜትሪክ ፓተርን ይባላል። ነምበር 4 ዲተርማይን the next term in the sequence 1 4 9 16 25 dash 30 32 36 49 ሲ 36 ዘ ፓተርን ሪፕሬዘንትስ ምንድን ነው? ፐርፌክት ስኩዌር ነው አይደል? ይሄ 1 ስኩዌር 1 2 ስኩዌር 4 3 ስኩዌር 9 4 ስኩዌር 16 5 ስኩዌር 25 and 6 ስኩዌር ደግሞ 36 ይሆናል ማለት ነው። ኦኬ 5 the sequence 64 32 16 8 dash represents
ኤ አን አርትሜቲክ ፓተርን ዲፍረንት ኔጌቲቭ 32 ጂኦሜትሪክ ፓተርን ኦፍ ሬሽዮ 1/2 ሲ ጂኦሜትሪክ ፓተርን ኦፍ ሬሽዮ 2 ዲ ኔዘር ቢ ምንድነው ጂኦሜትሪክ ፓተርን ኮመን ሬሽዮ ምንድነው የሚሆነው 1/2 ነው ማለት ነው። ኦኬ ስለዚህ እያንዳንዱን 2/64 1/2 ነው። 16/32 ነው 1/2 ነው አይደል? 8/16 1/2 ነው። ስለዚህ ኮመን ሬሽዮ 1/2 ይሆናል ማለት ነው። 6 fill in the blank 90 80 70 ዳሽ 50 ዳሽ ስለዚህ ሁለቱ ክፍት ቦታዎች ላይ የሚገባ ስንት ቁጥር ነው? 60 40 65 55 75 60 68 52 ኤ 60 40 ነው አይደል? ምክንያቱም ኮመን ዲፍረንስ ስንት ነው? 10 10 ነው የሚቀንስ 90 ማይነስ 80 10 አይደል? ከዛ 80 ማይነስ 70 10 70 ማይነስ የሆነ ቁጥር ስናደርግ ነው አይደል እዚህ ጋር የሚሆነው። ስለዚህ ኔጌቲቭ 10 10 እየቀነስ ስንሄድ ከሰባ ላይ 10 ስንቀንስ 60 ይሆናል ማለት ነው አይደል? 60 ይሆናል። ዜን ከ60 ላይ 10 ስንቀንስ 50 50 ሲቀነስ 10 40 ይሆናል ማለት ነው። 7 what is the ith term in the arithmetic pattern 2 5 8 11 dash a 20 21 22 23 ዲ 23 ኦኬ ኮመን ዲፍረንስ ስንት ነው? 3 አይደል? ስለዚህ ኤ ኢዝ ፎርሙላው ምንድነው የሚሆነው? ኤ ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዘ ዲፍረንስ አይደለ? ይሄ ፎርሙላው ነው። ዜን የአርትሜቲክ ፓተርን ፎርሙላ ማለት ነው። ኤ1 ማለት 2 ነው ፕላስ ኤን 8 ነው 8 ማይነስ 1 ታይምስ ዲፍረንስ ደግሞ 3 ነው። ስለዚህ 2 ፕላስ ይሄኛው 7 7 ታይምስ 3 21 ዜን 21 ፕላስ 2 23 ማለት ነው። ኦኬ 8 a geometric pattern begins with 3 and has a ratio of 4. What is the fourth term? ፎርዝ ተርሙ ምን ይሆናል? በሶስት የሚጀምር ቁጥር ኮመን ሬሽዮ 4 ነው። ፎርዝ ተርሙ ስንት ነው? 48 64 192 256 193 ከዛ 10 ዜን 48 ዜን 192 እያለ የሚቀጥል ቁጥር ነው ማለት ነው። ስለዚህ ፎርዝ ተርሙ እዚህ ጋር 192 ይሆናል ማለት ነው። ኦኬ ምክንያቱም 3 ታይምስ ስንት ነው? ፎር ዘ ፓወር ኦፍ ኮመን ሬሽዮ 4 ነው 3 ይሄንን ስንሰራው ስንት ነው? 192 ይሆናል ማለት ነው። 9 which of the following describes the rule of the pattern 7 10 15 22 42 and dash A add consecutive odd numbers B add consecutive even numbers C add consecutive prime numbers D multiplied by 2 A add consecutive odd numbers ነው
ኦድ ነምበሮችን ኮንሴኪቲቭ ኦድ ነምበርስ የምንላቸው ስንት ስንት ናቸው? 3 5 7 9 11 እነዚህን ስንደምር ነው ይህን ፓተርን የምናገኘው። ኦኬ ስለዚህ 7 ፕላስ 3 10 10 ፕላስ 5 15 15 ፕላስ 7 22 22 ፕላስ 9 31 31 ፕላስ 11 42 ይሆናል ማለት ነው። ኦኬ ቴን ፋይንድ ዘ ሚሲንግ ተርም ፎር 12 36 ዳሽ 324 72 108 144 162 108 ነው። ይህ ኮመን ሬሾ እዚህ ጋር ስንት ነው? 3 አይደለ? ምክንያቱም 12 ኦቨር 4 3 36 ኦቨር 12 3 ነው። ስለዚህ ሁሉንም እያንዳንዱ ብናካፍል ኮመን ሬሾ ስንት ይሆናል? 3 ነው። 36 ነው። 36 ታይምስ 3 ስንት ይሆናል ማለት ነው? 108 ማለት ነው። ቀጣዩን ለማግኘት በ3 በ3 ነው የምናባዛው። 4 ታይምስ 3 12 12 ታይምስ 3 36 36 ታይምስ 3 108 108 ታይምስ 3 ይሄኛው 324 ይሆናል ማለት ነው። in which quadrant does the point negative 5 7 lie የኔጌቲቭ 5 7 የትኛው ኳድራንት ላይ ነው የሚያርፈው? ኳድራንት 1 ኳድራንት 4 ኳድራንት 3 ኳድራንት 2 ኳድራንቱ እዚህ ጋር ይሄ ቢሆን ከካርቴዥያን ፕሌን ይሄኛው 1 ነው፣ ይሄ 2 ነው፣ ይሄኛው 3 ነው፣ ይሄ 4 ነው። ፎርዝ ኳድራንት ማለት ነው። ኦኬ ስለዚህ ኔጌቲቭ 5 ማለት የኤክስ ቫልዩ ኔጌቲቭ ነው እዚህ ጋር ማለት ነው። የዋይ ቫልዩ ፖዚቲቭ ነው። ስለዚህ እዚህኛው ኳድራንት ላይ ነው የሚያርፍ ማለት ነው። ይሄ ኔጌቲቭ 5 7 12 the coordinate of a point on x axis are always of the form xy x0 0y x I mean y x b x 0 ስለዚህ ኤክስ አክሲስ ስንል ኤክስ አክሲስ የዋይ ቫልዩ እዚህ ጋር አሁን የኮኦርዲኔት እዚህ ጋር ኤክስ አክሲስ በሙሉ ኤክስ አክሲስ ላይ የሚያርፈው በሙሉ የዋይ ቫልዩ ስንት ሲሆን ነው? 0 ሲሆን ማለት ነው። ስለዚህ ዋይ አክሲስ ደግሞ ዋይ አክሲስ ላይ ሲሆን ደግሞ ለምሳሌ ይሄኛው ቢሆን ዋይ አክሲስ እዚህ ጋር እዚህ ዋይ ላይ የኤክስ ቫልዩ በሙሉ 0 ይሆናል ማለት ነው። ኦኬ 13 the coordinate 0 negative 5 represents a point located in on the x-axis on the y in quadrant 4 at the origin on the y-axis okay b on the y-axis ምክንያቱም x 0 ነው አይደለ? x 0 ከሆነ ሁሉ ጊዜ ምን ብለናል? x 0 ዋይ አክሲስ ላይ ሲሆን የኤክስ ቫልዩ በሙሉ 0 ነው የሚሆን ማለት ነው። ስለዚህ ኔጌቲቭ 5 እዚህ ጋር አይደለ? ኔጌቲቭ 1 2 3 4 እያልን ወደ ታች ብንሄድ እዚህ ጋር ፖይንቷ ብትሆን እቺ 4 0 ኔጌቲቭ 5 እዚህ የዋይ ኮኦርዲኔት ላይ ነው ማለት ነው፣ ወይም የዋይ አክሲስ ላይ ነው የሚሆን። 14 which point in the quadrant 3 ኳድራንት 3 ላይ የሚገኘው ከነዚህ ውስጥ የትኛው ነው? 4 ኔጌቲቭ 3 ኔጌቲቭ 2 5 ኔጌቲቭ 3 ኔጌቲቭ 4 2 2 ሲ ኔጌቲቭ 3 4 አይደለ? ኔጌቲቭ 4 ስለዚህ ኳድራንት 3 ላይ እዚህ ጋር ይሄ ቢሆን ኳድራንት 1 ላይ የኤክስ ቫልዩ ፖዚቲቭ ነው፣ የዋይ
ፖዘቲቭ ነው ማለት ነው። ኳድራንት ቱ ላይ የኤክስ ቫሊዩ ኔጌቲቭ ነው፣ የዋይ ቫሊዩ ፖዘቲቭ ነው። ኔጌቲቭ ፖዘቲቭ ማለት ነው። ይሄ ፖዘቲቭ ፖዘቲቭ። በተርድ ኳድራንት ላይ የሁለቱም ኔጌቲቭ ኔጌቲቭ ይሆናል ማለት ነው። ዘፎርዝ ኳድራንት ላይ ደግሞ የኤክስ ቫሊዩ ፖዘቲቭ ነው፣ የዋይ ቫሊዩ ኔጌቲቭ ማለት ነው። ስለዚህ ፖዘቲቭ ኔጌቲቭ ይሆናል ማለት ነው። ኦኬ አሁን የተጠየቅነው ኳድራንት ስሪ ስለሆነ ኔጌቲቭ ኔጌቲቭ የሆኑ ቁጥሮች በሙሉ ኳድራንት ስሪ ላይ ናቸው ማለት ነው። ኦኬ 15 the coordinates of the origin in the Cartesian plane are in the Cartesian plane ኮኦርዲኔቱ ኦሪጂኑ ምንድነው? 1 1 0 0 ኔጌቲቭ 1 1 0 1 ቢ 0 0 አይደለ? ሁሉ ጊዜ ኳድራንት 0 0 ላይ ነው ኦሪጂን የሚባለው ሁሉ ጊዜ 0 0 ነው ማለት ነው። ኦኬ 16 point PAB lays on the quadrant 2 which of the following statement must be true በዚህኛው ፊገር መሰረት ማለት ነው። የኳድራንት 1 ኳድራንት 2 3 and ኳድራንት 4 ማለት ነው። ኦኬ ስለዚህ የኳድራንት 2 ላይ ምንድነው ሊሆን የሚችለው? ኤ ግሬተር ዛን 0 ቢ ግሬተር ዛን 0 ኤ ሌስ ዛን 0 ቢ ግሬተር ዛን 0 ኤ ግሬተር ዛን 0 ቢ ሌስ ዛን 0 ኤ ሌስ ዛን 0 ቢ ሌስ ዛን 0 ቢ ኤ ሌስ ዛን 0 ቢ ግሬተር ዛን 0 ነው። ኳድራንት 2 አይደለ? ይሄ ኳድራንት 2 እንለው ይሄ ኤ ማለት የመጀመሪያው ኔጌቲቭ ነው። ስለዚህ ሌስ ዛን 0 ማለት የኤክስ ቫልዩ ይቺ ኤ የምትባለው የመጀመሪያው ኤ ኤክስ ነው የምትወክል። ስለዚህ ሌስ ዛን 0 ይሆናል ማለት ነው። ቢ ደግሞ ዋይን ስለሚወክል ዋይ ደግሞ ፖዚቲቭ ነው፣ ግሬተር ዛን 0 ይሆናል ማለት ነው። ኦኬ 17 if a point q -4 -2 is reflected over the x-axis what are the coordinates of its image? ከላይ ያለውን ፊገር ተመልክተን -4 እና -2 ቢሆን ፖይንቱ የተሰጠን ዜን ኤክስ አክሲስ ላይ ሪፍሌክት ቢያደርግ ከዛ የሚመጣው ኢሜጅ ምን ላይ ያርፋል ነው። -4 -2 4 2 -4 2 4 -2 -4 2 ነው። ስለዚህ ሪፍሌክት አደረገ ስንል ሪፍሌክሽን ኦቨር ኤክስ አክሲስ ቼንጅስ ዘ ሳይን ኦፍ ዘ ዋይ ኮኦርዲኔት ኦንሊ። ስለዚህ ሪፍሌክት ሲያደርግ ኦን ዘ ኤክስ አክሲስ ላይ ይሄ ነው አይደለ የተሰጠን። ስለዚህ ኔጌቲቭ እዚህ ጋር ነበረ የተሰጠን ማለት ነው። ኔጌቲቭ 4 እዚህ አካባቢ የሆነ እዚህ ጋር ቢሆን ማለት ነው የዚህ ሪፍሌክሽን ኦን ዘ ኤክስ አክሲስ ከሆነ ይሄ ይገለበጥና ወደዚህኛው ይሄዳል ማለት ነው። ኦኬ የዋይ ቫልዩ ፖዚቲቭ ማድረግ ማለት ነው። ስለዚህ የዚህ ግልባጭ እዚህ ጋር ይሆናል ማለት ነው። ኦኬ ስለዚህ -4 2 ይሆናል ማለት ነው። ሪፍሌክትድ ኢሜጅ ኦን ዘ ኤክስ አክሲስ 18 a line passes through the point a 2 3 and b -2 -3 which of the following is true about the position of these points? አሁን ኤ እና ቢ ፖይንቶች ሁለት ፖይንቶች ተሰጠውናል። ስለዚህ ይሄ ላይን የሆነ መስመር በእነዚህ ፖይንቶች ቢያልፍ ከሚከተሉት የትኛው ትሩ ነው about the position of the lines ነው። both points lay on the quadrant 2 A lays on quadrant 1 B lays on the quadrant 3 C A lays on the quadrant 2 B on the quadrant 4 B A lies in the quadrant 4 B in the quadrant 2
ቢ ኤ ኦን ዘ ኳድራንት 1 ቢ ኦን ዘ ኳድራንት 3 ማለት ነው። ስለዚህ የኤ የመጀመሪያው ፖዘቲቭ ነው። ሁለቱም ፖዘቲቮች ናቸው። እዚህ ጋር ይሄኛው ቢሆን የመጀመሪያው ኳድራንት 1 ላይ ፖዘቲቭ ነው አይደለ? ኤክስም ፖዘቲቭ ዋይም ፖዘቲቭ ነው። ሁለተኛው ላይ ኤክስ ኔጌቲቭ ነው፣ ዋይ ፖዘቲቭ ነው። ሁለተኛው ላይ ሚን ሰርድ ላይ ሁለቱም ኔጌቲቭ ማለት ነው። ኦኬ ፎርዝ ላይ ፖዘቲቭ ኔጌቲቭ ይሆናል ማለት ነው። ስለዚህ በዚህ ጋር በተሰጠን ፖይንት መሰረት ይህ ኔጌቲቭ ስለሆነ ሰርድ ኳድራንት ላይ ነው። ኤ ፖዘቲቭ ስለሆነ ፈርስት ኳድራንት ላይ ነው ማለት ነው። 19 which of the following order pairs belongs to the relation R is equals to x y such that x is less than y። ስለዚህ ይሄኛው የተሰጠን ፎርሙላ ይሄ ኤክስ ሌስ ዛን ዋይ ነው። በዚህኛው ፎርሙላ መሰረት ትሩ የሚሆነው የትኛው ነው? ኤ ኔጌቲቭ 2 ኔጌቲቭ 1 ቢ 3 1 ሲ 4 4 ዲ 0 ኔጌቲቭ 5። ኤ ኔጌቲቭ 1 ኔጌቲቭ አይ ሚን ኤ ኔጌቲቭ 2 ኔጌቲቭ 1 ምክንያቱም ኤክስ ሌስ ዛን ዋይ አይደለ? ስለዚህ የኤክስ ቫልዩ ኔጌቲቭ 2 ነች። ኔጌቲቭ 2 ሌስ ዛን ኔጌቲቭ 1 አይደለ? ይሄኛው ትሩ ሊሆን አይችልም፣ ይሄኛውም ሊሆን አይችልም፣ ይሄኛውም ሊሆን አይችልም ማለት ነው። ኦኬ ሳቲስፋይ የሚያደርገው ይሄኛው ነው። ፔኒ ኢፍ አር is equals to x y such that y is equals to x which of the following order pairs belongs to the relation R። ስለዚህ ፎርሙላው y is equals to x ተሰጥቶናል ፎርሙላ። ስለዚህ የትኛው ነው ትሩ? 3 1 ኔጌቲቭ 1 ኔጌቲቭ 2 2 1 0 ኔጌቲቭ 1። ቢ ኔጌቲቭ 1 ኔጌቲቭ 2 አይደለ? ዋይ ኔጌቲቭ 2 ነው አይደለ? ኢኳልስ ቱ ብናደርገው 2 ታይምስ ኤክስ ስንት ነው? ኔጌቲቭ 1። ስለዚህ ኔጌቲቭ 1 ኢኳልስ ቱ ኔጌቲቭ 1 ይሆናል ማለት ነው። ስለዚህ ይሄ ሳቲስፋይ ያደርጋል ማለት ነው ፎርሙላው። ዚስ ኢዝ ትሩ። ኦኬ እነዚህ 20 ጥያቄዎች ለፓርት 1 ያዘጋጀናቸው ናቸው። አጠቃላይ ዩኒት 1 ላይ 180 ጥያቄዎችን ያዘጋጀ ነው። እንቀጥላለን ማለት ነው። ሌሎችንም ጥያቄዎች ሌሎችንም ዩኒቶች እንዲሁም ደግሞ ሌሎችንም የትምህርት አይነቶች ማለት ነው። የቴሌግራም ቻናል አዘጋጅተናል። ይሄ የቴሌግራም ቻናል አሃዱ ግሬድ 10 ቪአይፒ የሚል የቪአይፒ ቻናል ነው። እነዚህ ሁሉንም ትምህርቶች እዚህ ጋር የተዘረዘሩትን 10 የትምህርት አይነቶች ማቴማቲክስ፣ እንግሊሽ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ኢኮኖሚክስ፣ ሂስትሪ፣ ጂኦግራፊ፣ ሲቲዝንሺፕ እና አይሲቲ የትምህርት አይነቶችን ሾርት ኖት ኤግዛም ቡኮች የዩኒቱ የተዘጋጁ ማቴማቲክስ ለምሳሌ ዩኒት 1 ላይ ብቻ 180 ጥያቄዎችን ዩኒቱ ዩኒት 3 ያለ ሁሉንም ዩኒቶች በጥያቄ መልክ ያዘጋጀንበት እንዲሁም ደግሞ ሾርት ኖት ያለው ፕላስ ቪዲዮ ቱቶሪያሎችን አንድ ላይ ኮምፓይል አድርገን በፓኬጅ እዚህኛው ቻናል ላይ ያስቀምጠናል። ይህንን ቻናል ጆይን ማድረግ ከፈለጋችሁ እዚህ ጋር በተቀመጡት የቴሌግራም አድራሻዎች ጆይን ማድረግ ፈልጋለሁ ብላችሁ ጻፉልን። ጆይን እንድታደርጉ እናግዛችኋለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቡን አብረን እንቀጥላለን። ይሄኛው የቴሌግራም ቻናል ለፈተና ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላችሁ የፈተና ዝግጅት በቀላሉና በአጭር ጊዜ ውስጥ እንድትዘጋጁ የሚያግዛችሁ ቻናል ነው። ጆይን እንድታደርጉ እንላለን። ይህንን ቻናል ለየጓደኞቻችሁ ሼር እያደረጋችሁ እንድታስተዋውቁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።